ጤና ይስጥልን የአዲስ ማለዳ ተከታታዮች ዕለታዊ ዜናዎቻችን ተጀምሯል። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። በትግራይ ክልል ምርጫ ለማካሄድ የሚያስችል የጸጥታ ሁኔታ እንደሌለ ታውቆ የክልሉና የፌዴራል መንግስቱ ዝግጅት ሊያደርጉ ይገባል ሲል ስምረት ፓርቲ አሳሰበ። በትግራይ ጦርነቱ በስምምነት ከተቋጨ 3 ዓመታትን ቢቆጠርም ግማሽ ያህል በትግራይ የሚገኙ ህጻናት ወደ ትምህርት ገበታቸው አለመመለሳቸው ተሰማ። በኢትዮጵያ ያለውን የዋጋ ግሽበት ለመቀነስ በቅድሚያ ፍላጎት ያለው መንግስት እንደሚያስፈልግ አዲስ ማለዳ ያነጋገረቻቸው የኢኮኖሚ መምህር ገለጹ። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። በትግራይ ክልል ምርጫ ለማካሄድ የሚያስችል የጸጥታ ሁኔታ እንደሌለ ታውቆ የክልሉና የፌዴራል መንግስቱ ዝግጅት ሊያደርጉ ይገባል ሲል ስምረት ፓርቲ አሳሰበ። በተለያዩ ኃይሎች የተያዙ ቦታዎችና አከራካሪ የሆኑ አካባቢዎች በፕሪቶሪያው ስምምነት መሰረት ተተግብረው ወደ ትግራይ መካለል እንዳለባቸው፣ በዚህ ሁኔታ ውስጥም ጥያቄ ያለው ማንኛውም አካል በህገ መንግስቱ መሰረት መዳኘት እንዲችል በክልሉ በህዝብ የተመረጠ መንግስት አስፈላጊ መሆኑን የፓርቲው ስራ አስፈጻሚ አባል አብራርተዋል። የስራ አስፈጻሚው አባልና የሚዲያ ኮሚኒኬሽን ኃላፊ ብርሃኑ ገብረ ኢየሱስ ይህንን የተናገሩት የስምረት ፓርቲ የማዕከላዊ ኮሚቴ ምክር ቤት ከተጀመረ ስብሰባ ጎን ለጎን በሰጡት ጋዜጣዊ መግለጫ ነው። የምክር ቤት ሰብሳቢው የትግራይ ህዝብ የተሻለ አማራጭና የፖለቲካ ሂደቱን በሰላማዊና ዲሞክራሲያዊ ሂደት መታገል ዓላማው ያደረገ መሆኑንም ገልጸዋል። በግንቦት ወር የሚካሄደውን ምርጫ በተመለከተ ምርጫው በህዝብ ምርጫ ብቻ መሆን እንዳለበት፣ በዚህም ፓርቲው በሰላማዊ መልኩ ፖለቲካዊ ትግሉን እንደሚቀጥል፣ ነገር ግን ምንም አይነት የኃይል አማራጭ ለትግራይ ህዝብ የማይጠቅም መሆኑን ታሪክን ጠቅሰው ተናግሯል። ፓርቲው ከዚህ ቀደም ጉባኤውን በአዲስ አበባ እንዳካሄደ ያስታወሱት ብርሃኑ ይህም የሆነበት ዋነኛ ምክንያት በትግራይ ክልል ያለው አሁናዊ የጸጥታ ሁኔታ ከፖለቲካዊ እንቅስቃሴ ባለፈ ወጥቶ ለመግባት አስቸጋሪ በመሆኑ ነው ሲል ተደምጧል። በዚህም በቀጣይ በክልሉ የሚደረገውን ምርጫ ለማካሄድ ሰላማዊ ሁኔታው አስቻይ እንዲሆን የክልሉና የፌዴራል መንግስት ዝግጅት እንዲያደርጉ አሳስቧል። ስምረት ፓርቲ የሀሳብ እንጂ የመሳሪያ ታጋይ አይደለም ሲሉ የስምረት ፓርቲ ስራ አስፈጻሚና የሚዲያና ኮሚኒኬሽን ኃላፊ ብርሃነ ገብረ ኢየሱስ ተናግረዋል። በምርጫው ዙሪያ እኛ እንደ ፓርቲ የትግራይም ሆነ የሀገሪቱ የስልጣን ሂደት ምርጫና በህዝብ ምርጫ ብቻ መሆን አለበት ብለን የምናምኑ ድርጅት ነን። በሰላማዊ ፖለቲካዊ ትግላችንን እንቀጥላለን። ከዚህ ውጭ ያለው የኃይል አማራጭ ለትግራይም ህዝብ ለሌላው ህዝብም አይጠቅምም፣ አይተነዋል ከታሪክም። ከዚህ አኳያ ባለፈውም ጉባኤያችን አዲስ አበባ ያደረግንበት አንደኛው ምክንያት ክልል ውስጥ ያለው የጸጥታ ችግር ነው አይደልና የተለየ አማራጭ ሀሳብ ይዘህ ሰዎችን ሰብስበህ ህዝቡን አደራጅተህ ፖለቲካ አቅጣጫህን አሳይተህ አሳምነ መሄድ ይቅርና ሰው በሰላም ወጥቶ በሰላም አይገባበት ሁኔታ ነው ያለው ክልል ውስጥ። ስለዚህ ሰላምና ድህነት ጸጥታ የማረጋገጥ ጉዳይ የመንግስት ጉዳይ ነው። ነምበር 1 የፌዴራል መንግስት ጉዳይ ነው። ቀጥሎም እዛ የሾመው ያስቀመጠው የክልሉ መንግስት ደግሞ የኃላፊነትን ከመውጣት አኳያ መስራት ያለባቸው ነገር መስራት አለባቸው። ስለዚህ በእኛ በኩል ማድረግ የሚገባን ከምርጫ ቦርድ የሚሰጠን አቅጣጫ መሰረት አድርገን መሰራት ያለባቸው ነገር ዝግጅቶችን እያሰራን ያለ ነው። ከዚህ አኳያ እኛ የእስክርቢቶ የሀሳብ ታጋዮች እንጂ የመሳሪያና የኃይል ታጋዮች አይደለንም። ስለዚህ በኃይል ስልጣን እቆጣጠራለሁ እኔ ከሌለሁኝ ምርጫ ክልል ውስጥ አይካሄድም የሚል ኃይል ካለ ስርዓት ማስያዝ ያለበት። ከዚህ በተጨማሪ ትግራይ ላለፉት 5 እና 6 ዓመታት በህዝብ የተመረጠ መንግስት እንደሌላት የሚያነሱት ኃላፊው በክልሉ የሚገኙ የተለያዩ ቦታዎችና አካባቢዎች በተለይ ደግሞ አከራካሪና አጨቃጫቂ አካባቢዎች እንደመኖራቸው መጠን እነዚህ ቦታዎች በተለያዩ ኃይሎች እጅ ስለመሆናቸው በፕሪቶሪያው ስምምነት መሰረት ተተግብረው ወደ ትግራይ መጠቃለል እንዳለባቸው ጠቁመዋል። ነገር ግን ይህ የሚሆነው በክልል ውስጥ በህዝብ የተመረጠ መንግስት ሲኖርና በእነዚህ ቦታዎች ዙሪያ ጥያቄ ያለው ማንኛውም አካል በህገ መንግስቱ መሰረት መዳኘት ሲቻል እንደሆነ አስረድተዋል። ምርጫ አማራጭ ነው የሚባለው ጀመር አሁን ትግራይ ላለፉት 5-6 ዓመታት መንግስት የላት። በህዝብ የተመረጠ ህዝብን የመረጠው ይጠቅመኛል፣ ያሻግረኛል፣ አጠቃላይ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮችን ይፈቱልኛል ብሎ ያስቀመጠው በህዝብ የተመረጠ መንግስት የለም። እንደምታውቁት 2 ጊዜ ጊዜያዊ መስተዳደር ስር ነው ያለችው። ይሄም ሆኖ ትግራይ ግማሽ ትግራይ ነው አሁንም እየተዳደረ ያለው። ስለዚህ የግድ
በህዝብ የተመረጠ መንግስት መኖር አለበት። በህዝብ የተመረጠ መንግስት በሚኖርበት ጊዜ አንደኛ በክልሉ ያሉ አካባቢዎች ችግር አለብኝ፣ የማንነት ችግር አለብኝ የሚል ሀሳብ ካለም በህዝብ የተመረጠ መንግስት መሰረት አድርጎ ነው ህጋዊ መፍትሄ የሚሰጠው። ሂደቱም በህገ መንግስቱ መሰረት ህጋዊ መንግስት ይኖራል፣ በዚህ የተመረጠ መንግስት ይኖራል። ጥያቄ አለኝ የሚል ሀሳብ ያለው ቡድንም ይሁን ግለሰብ ካለ ደግሞ በክልሉ ህግና ስርዓት መሰረት እስከ ፌዴራል መንግስት በህገ መንግስቱ መሰረት የሚሄድበት ሁኔታ ነው። አሁን ግን ይሄ ጥያቄ ለመነሳትም መልስ የሚሰጥ አካልም የለም። በዚህ የተመረጠ ይሁንታ ያለው መንግስትም የለም። ስለዚህ ምርጫ የግድ ነው የሚሆነው። ምርጫ የግድ ሲሆን ከራካሪ ወይም የተለያዩ ኃይሎች የተያዙ አካባቢዎች ምን መሆን አለበት የሚለው እንደኛ በፕሪቶሪያ ስምምነት መሰረት መተግበር አለበት። በመዋልም ማደርም የለበትም። እስካሁንም መዘግየት አልነበረበትም። አሁንም እዛ ያሉ ኃይሎች በስምምነቱ መሰረት መውጣት አለባቸው። አካባቢው በህገ መንግስቱ መሰረት በስምምነቱ መሰረት ወደ ትግራይ መካለል አለበት። ከዛ በኋላ ጥያቄ አለኝ የሚል ሀሳብ ያለው ኤን ቡድን ካለ ግን በህገ መንግስቱ መሰረት መዳኘት ይቻላል የሚል አቋም ስላለን ነው። በህዝብ የተመረጠ መንግስት የግድ ያስፈልገዋል። የትግራይ ህዝብ ላለፉት 2 ጊዜ ያለ መንግስት ቆይቶ አሁንም ለ3ኛ ጊዜ ያለ መንግስት ከቀጠለ ይሄ ህዝብ አደጋ ላይ የሆነ ስላለ ይሆነኛል የሚለው መንግስት በምርጫው ማረጋገጥ ያለበት። ፓርቲውን ከብልጽግና ጋር በማገናኘት የሚነሱ ትችቶችን በተመለከተ ለቀረበላቸው ጥያቄ በሰጡት ምላሽ ብልጽግና መሆን ነውር የለውም፣ ነገር ግን እኛ ብልጽግና አይደለንም ሲሉ ተደምጧል። ፓርቲው ለተለያዩ ሁኔታዎች ወደ አዲስ አበባ መምጣቱ የብልጽግና ነው መባል እንደሌለበት አያይዘው ተናግረው ፓርቲው ከፌዴራል መንግስት ጋር ያሉ ግንኙነቶች በፕሪቶሪያው ስምምነት መሰረት እንደሆነ ገልጸዋል። ብልጽግና አይደለም እንደሚባለው ሰላም ከሌለ ይቅርና አዲስ አበባ ሀገር አሜሪካ ሄደህ ፓርቲ መስረት ይችላል። ግን እነሱ በሀሳብ ሲሸነፉ ስምረት የብልጽግና ነው፣ የብልጽግና አሽከር ነው፣ ተላላኪ ነው፣ ብልጽግና ነው እየተባለ ያለው ብልጽግና መሆን ነውር የለውም። እኛ ግን ብልጽግና አይደለም። እኛ ስምረት የትግራይ ህዝብ የተሻለ አማራጭ ይዘን መተናል እያለ ነው። የተሻለ ነው አይደለም ህዝብ ነው የሚወስነው። እኛ መምራት የምንችለውና የምንፈልገው በትግራይ ህዝብ ተወክለን ትግራይና ከዛም ደግሞ በአገሪቱ የትግራይ ህዝብ ውክልና ይዘን መሳተፍ ነው የምንፈልገው። ከዚህ ውጭ ግን አዲስ አበባ ስለመጣ ሰው ብልጽግና የሚባለው አስመራ ሄደው ሻዕቢያ ሆነ ሊባል ነው። እኛ እኮ ትናንት ጦርነት ውስጥ ገብተናል። የጦርነቱ ሂደት መነሻው ሂደቱ በሂደት ተጣርቶ ህጋዊ መልስ ይሰጥበታል። ግን በስምምነት ፌዴራል መንግስት ጋር ያለን ግንኙነት አሁን በፕሪቶሪያ ስምምነት መሰረት ብቻ ነው። ይህ ስምምነት ለመተግበር ደግሞ እየታገልን ያለ ነው። ይሄ በምናደርግበት ሂደት የሚያጋጥሙ ብዙ ውጣ ውረዶች አሉ። እሱ በትዕግስት እያለፍን ነው ያለን። ስምረት ፓርቲ ያደረገው የምክር ቤቱ ስብሰባ ለቀጣይ 1 ዓመት የሚደረገውን ሂደት እቅድ የማጽደቅ የአመራር አካላትን በየደረጃው እስከ ቀበሌ በመመደብ ዝግጅት እያደረገ መሆኑን በመግለጫው ተገልጿል። እርሳቸው ይህንን አጨቃጫቂ ሲሉ የጠሯቸውን ቦታዎች በተመለከተ ይህንን ቢሉም ከወደ አማራ ክልል በኩል ግን የሚራመደው አቋም የተለየ ነው። በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን የምስረታውን 5ኛ ዓመት ህዳር 21 ቀን 2018 ዓ.ም ባከበረበት ወቅት ንግግር ያደረጉት ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ያልተቋረጠ የትውልድ ቅብብሎሽ ትግራይ የዛሬውን ነጻነት ቀን አጎናጽፏታልም ብለዋል። በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን የምስረታውን 5ኛ ዓመት ህዳር 21 ቀን 2018 ዓ.ም ባከበረበት ወቅት ንግግር ያደረጉት ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ያልተቋረጠ የትውልድ ቅብብሎሽ ትግል የዛሬውን ነጻነት ቀን አጎናጽፏታል ብለው ነበር። የወልቃይት ጠገዴ አማራ ማንነትና ወሰን አስመላ ኮሚቴ ህገ መንግስቱን መሰረት በማድረግ አማራዊ ማንነቱን ለማስመለስ በአስቸጋሪው ጊዜ በማስተባበር ጥያቄውን በማቅረብ እውነትን የያዘ በመሆን አሸናፊ ሆኗል ሲሉም አንስተዋል። የወልቃይት ጠገዴ ህዝብ አማራ ነኝ እንጂ አማራ እንሁን አላለም ብሎ በመታገሉ ሲገደል ሲሳደድና ሲንገላታ ቆይቷል የሚለው ደመቀ የእውነት ጊዜዋ ደረሰና እውነት አሸናፊ ሆኗል። የወልቃይት ጠገዴ ህዝብ ላይመለስ ነጻነቱን ካረጋገጠ 5 ዓመታትን አስቆጥሯል ሲሉም ተናግሯል። አማራዊ ማንነታችንን አረጋግጠናል። በነጻነት በእኩልነትና በፍትሃዊነት ህዝባችን በልጆቹ እየተመራ ነው ሲሉም አክለዋል። በትግራይ ጦርነት በስምምነት ከተቋጨ 3 ዓመታት ቢቆጠርም ግማሽ ያህል በትግራይ የሚገኙ ህጻናት ወደ ትምህርት ገበታቸው አለመመለሳቸው ተሰማ። የሰሜን ኢትዮጵያ ጦርነት ካበቃ 3 ዓመታትን ቢሻገርም ወደ ግማሽ ገደማ የሚሆኑት በትግራይ የሚገኙ ህጻናት ወደ ትምህርት ገበታቸው አልተመለሱም ሲል ዘ አይሪሽ ኒውስ ዘግቧል። እንደ ክልሉ የትምህርት ቢሮ መረጃ ከሆነ 1.2 ሚሊዮን የሚጠጉ ህጻናት መደበኛ ትምህርት እያገኙ
አይደለም። ወደ ትምህርት የተመለሱትም የስሜት መቃወስና ጭንቀት እያስተናገዱ መሆኑ ተመላክቷል። ትሮይ ኬር የተባለ መቀመጫውን አየርላንድ ያደረገ መንግስታዊ ያልሆነ ድርጅት በኢትዮጵያ ጉብኝት ባደረገበት ወቅት የዜና ምንጩ በመቀሌ አቅራቢያ የሚገኘው አይናለም ትምህርት ቤት የሚማሩ ተማሪዎችን አነጋግሮ ነበር። በትሮኬር የሚደገፈው ስርዓተ ትምህርት ዓላማ ያደረገው የስሜት ቀውስ ውስጥ በሚገኙ ህጻናት ላይ ነው። ልክ እንደ ማንኛውም በምድር ላይ እንደሚገኙ ህጻናት የመጫወቻ ሜዳ በእውነተኛ ሳቅና ፈገግታ የተሞላ ነበር። ማንቸስተር ሲቲ እና አርሰናል የሚደግፍ እግር ኳስ ወዳጅ ፕሮፌሽናል ኳስ ተጫዋችና የስፖርት ጋዜጠኛ የመሆን ህልም ነበራቸው። በርካታ ተማሪዎች ስላላቸው ልምድ ስላሳለፉት ነገር በጥልቀት ለመናገር ፍቃደኛ የሆኑት ሀሳባቸውን ሲናገሩ ሰኞ ወደ ትምህርት መሄድን ይወዳሉ። በርካታ ተማሪዎች ስላላቸው ልምድ ስላሳለፉት ነገር በጥልቀት ለመናገር ፍቃደኛ የሆኑት ሀሳባቸውን ሲናገሩ ሰኞ ወደ ትምህርት ቤት መሄድን ይወዳሉ። ነገር ግን አሁን ይቸገራሉ። ትምህርት ቤታቸው ከዚህ ቀደም በወታደራዊ ቁጥጥር ስር እንደነበር በማሰብ ጭንቀት ውስጥ እነሱን ለመጣል በቂ ነው። የጀት በረራዎችን ድምፅ መስማት የጭንቀት መነሻ ሊሆን ይችላል። በሌላ በኩል ደግሞ ጦርነት ማለት አሁንም የቤተሰብ መለያየት መኖር አሊያም የተፈናቃዮች አለመመለስ ማለት ነው። የሂሳብ መምህሩ ገብረ መድህን ገብረ እግዚአብሔር ተማሪዎች አሁንም ፍርሃት በውስጣቸው አለ። እንደ ህፃናት እየሳቁና እየተጫወቱ ቢሆንም በፊት የተፈጠሩት ነገሮች ጫና እያሳደሩባቸው ነው ይላሉ። 5 ከ13 እስከ 15 የእድሜ ደረጃ የሚገኙ ተማሪዎች በጦርነት ጊዜ የነበረው የጀት የድሮንና የመሳሪያ ድምፅ አሁንም ድረስ ትውስታቸውን እየረበሻቸው እንደሆነ ተናግረዋል። አንድ ወንድ ተማሪ ስፖርትን መውደዱ እንዴት የስሜታዊ ችግሮችን ለመቋቋም እንደረዳው ተናግሯል። ሌላ ሴት ተማሪ ደግሞ ሙከራዎችን ማድረግ እንደሚያስደስታትና አንድ ቀን ሳይንቲስት የመሆን ተስፋ እንዳላት ተናግራለች። ትምህርት ቤታ ሲዘጋ አንድ ተማሪ ጓደኛቸው ማጣት ያለውን ስሜት ስታስታውስና እንዴት የአእምሮ ጤናዋን እንዳጎደለው ስትናገር የመሳሪያ ድምፅ ሰምተናል፣ ይህም የስሜት ቀውስ ውስጥ ከቶናል። ትምህርት ቤት በጦርነት ምክንያት ሲዘጋ ከ2 እስከ 3 ዓመታትን አቃጥለናል ትላለች። መምህራን ተማሪዎች በጦርነት ምክንያት የተቃጠለባቸውን ጊዜ ለማካካስ ወደ መደበኛ ትምህርት ከመግባታቸው በፊት ለ3 ወራት መማር ነበረባቸው። አንድ ተማሪ ትምህርት ቤት ሲዘጋ ተስፋ አጣን ይላል። ተማሪው የጀትና የድሮን ድምፅ ትውስታውን ሲናገር ጦርነቱ በስሜት እንድንጎዳ አድርጎናል በማለት ይገልጻል። ሌላ አንድ ሴት ተማሪ ጦርነቱ ስጋት ነው የፈጠረብን፣ በመላው ትግራይ የጀትና የድሮን ድምፅ ሰምተናል፣ ብዙ ህጻናት አሁንም ከዛ ስሜት ለመውጣት እየተቸገሩ ነው ትላለች። በጣም ያስፈራል። ከመኖሪያ ቤታችን ተፈናቅለን ቤተሰቦቻችን አንገታችንን ዝቅ እንድናደርግ ነው የነገሩን። ስለ ድሮን መምጣት ስናስብ አናታችን ላይ ነው የሚወድቅ የሚመስለን። ሌላ አንድ ልጅ ሲጨምር ቤተሰቦቻችን ደህንነታችንን እንዲጠበቅ በማለት ከቤት እንድንርቅ ይነግሩናል። እኛ ግን ወላጆቻችን ይሞታሉ ብለን እንሰጋለን ብሏል። ከዚህ ቀደም ተማሪ የነበረው የ20 ዓመቱ ፊሊሞን ዘአሪያ መነሻውን ከምዕራብ ትግራይ ነው። ቤተሰቦቹ የሰሜኑ ጦርነት ሲነሳ ወደ ሱዳን ሲሰደዱ ፊሊሞን ወደ ሰሜን ትግራይ ብቻውን ደህንነቱ የተጠበቀ ነው ብሎ በማሰብ መጓዝ ነበረበት። የተፈናቃዮች ካምፕ መጀመሪያ የነበረው ፊሊሞን ትምህርት የአእምሮ ጤናው እንዲሻሻል እንደረዳው ይናገራል። ትምህርት ቤት ውስጥ ብቸኝነት ያስቸግረኝ ነበረ፣ የትምህርት ፍላጎትም አልነበረኝም ሲል ይናገራል። አሁን ፍራቻውን መናገር በመቻሉ ትምህርቱን በመጨረስ የስፖርት ጋዜጠኛ መሆኑን ያስባል። ጦርነት የሚያስከትለው ዳፋ እንዲህ ያለ ቢሆንም ኢትዮጵያ ግን አሁንም ሙሉ በሙሉ ከግጭትና ጦርነት እንዳልተላቀቀች የሚገልጹ ታዛቢዎች ላለመግባባቶች ሰላማዊ መፍትሄ እንዲፈለግ በመጠየቅ ላይ ናቸው። በኢትዮጵያ ያለው የዋጋ ግሽበትን ለመቀነስ በቅድሚያ ፍላጎት ያለው መንግስት እንደሚያስፈልግ አዲስ ማለዳ ያነጋገረቻቸው የኢኮኖሚክስ መምህር ተናገሩ። የኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ እድገት እየታየባት መሆኑንና በልዩ ልዩ የኢኮኖሚ መለኪያዎች አንጻር ሲታይ አበረታች ውጤቶች እየተመዘገቡ መሆኑን ዓለም አቀፍ የገንዘብ ተቋሙ ባለፈው ሳምንት የ3.4 ቢሊዮን ዶላር የተራዘመ ብድር አቅርቦት መርሃ ግብር 4ኛ ዙር መርሃ ግብር
በመገምገምና ተጨማሪ 261 ሚሊዮን ዶላር ብድር ለኢትዮጵያ ለመስጠት በተስማማበት ወቅት ገልጿል። ዓለም አቀፉ የገንዘብ ተቋም በኢትዮጵያ እየተወሰደ ባለው የኢኮኖሚ ማሻሻያ እርምጃ የዋጋ ግሽበት እየቀነሰ መሆኑን አመላክቷል። ይሁን እንጂ በሀገሪቱ በተጨባጭ የሚታየው ሁኔታ ተቋሙ ከገለጸው በተቃራኒ የእቃዎች ዋጋ ከጊዜ ወደ ጊዜ እየጨመረ የኑሮ ውድነቱም እየተባባሰ መምጣቱን መረጃዎች ያመላክታሉ። አዲስ ማለዳ በዚህ ጉዳይ ላይ በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህሩን አጥላው አለሙን አነጋግራለች። መምህሩ ጉዳዩን አስመልክቶ ለአዲስ ማለዳ በሰጡት ማብራሪያ ግሽበት ቀነሰ ማለት ዋጋ ቀንሷል ማለት እንዳልሆነ ብያኔ በማስቀመጥ ገለጻቸውን ይጀምራሉ። ግሽበት ማለት ሰዎች እቃዎችን ለመግዛትና አገልግሎት ለማግኘት የሚከፍሉት የዋጋ ለውጥ የሚለካበት ለውጥ ነው ያሉት የምጣኔ ሀብት መምህሩ ይህ ለውጥ የሚሰላውም በመቶኛ ሲሆን በአሁኑ ወቅት የእቃዎች ዋጋ ካለፈው ወር ጋር ሲነጻጸር በመቶኛ በምን ያህል ጨምሯል ወይንም ቀንሷል የሚለውን በማስላት መሆኑን ተናግሯል። በዚህ መንገድ በሀገሪቱ ያለው ግሽበት በሚሰላበት ጊዜ ካለፉት ጊዜያት አኳያ ለውጡ ቅናሽ አሳይቷል ሊባል ይችላል። ዓለም አቀፉ የገንዘብ ተቋም ግሽበት ቀንሷል የሚለውን በዚህ መንገድ ለመጫወት አስቦ ሊሆን ይችላል ያሉት የምጣኔ ሀብት ምሁሩ፣ ይሁን እንጂ ይህ ማለት የእቃዎች ዋጋ ቀንሷል ማለት አለመሆኑን አስገንዝበዋል። ግሽበት የአሁኑ ወር የእቃዎች ዋጋ ካለፈው ወር ጋር በማነጻጸር በመቶኛ የሚሰላ የዋጋ ለውጥ በመሆኑ በዚህ መንገድ የሚገኘው ለውጥ ቢቀንስም ቢጨምርም የእቃዎች እውነተኛ ዋጋ ግን በሁለቱም ሁኔታ ከመጀመሪያ ወር የበለጠ ጨምሮ ሊገኝ ይችላል ብለዋል። በኢትዮጵያ በአሁኑ ወቅት መሬት ላይ በተጨባጭ እየታየ ያለው ይኸው መሆኑን ተናግሯል። የእቃዎች ዋጋ አሁንም እየጨመረ መሆኑን እንደ ባለሙያ ብቻ ሳይሆን እንደ አንድ ዜጋ በዕለት ተዕለት የኑሮ እንቅስቃሴያቸው እርሳቸውም በተጨባጭ የሚያዩት ሀቅ መሆኑን ገልጸዋል። ያም ሆኖ ግሽበት ቀንሷል ወይም ጨምሯል ብሎ ለመናገር በመላው ሀገሪቱ ሁሉንም የታወቁ እቃዎችና ገበያውን ያማከለ ሰፊና ጥልቅ ሀገራዊ የኢኮኖሚ ጥናት ማካሄድ አስፈላጊ መሆኑን ያመላከቱት የምጣኔ ሀብት መምህሩ እንዲህ አይነቱ ኃላፊነት ደግሞ የእንደ ማዕከላዊ ስታቲክስ አገልግሎት አይነት ተቋም መሆኑን ተናግሯል። ታዲያ አይኤምኤፍ ግሽበት ቀንሷል የሚለው ከየት ተነስቶ ነው፣ ለምን አውቆ ነው የሚል ጥያቄ ከአዲስ ማለዳ የተነሳላቸው የምጣኔ ሀብት መምህሩ አጥላው ይህንን እነርሱ ራሳቸው ነው የሚያውቁት፣ ከምን ዳታ ተነስተው ይህንን እንዳሉ እነርሱ ነው የሚያውቁት ብለዋል። እነርሱ አበዳሪዎች ናቸው፣ አበዳሪ ደግሞ አበድሮ ገንዘቡን ማግኘት ነው የሚፈልገው ሲሉም መንግስት ባደረገው የሊበራላይዜሽን የኢኮኖሚ ማሻሻያ ወደ ኢትዮጵያ እንዲገባ የፈቀደለትን ቢሊዮን ዶላሮች ለኢትዮጵያ እያበደረ የሚገኘው ዓለም አቀፉ አበዳሪ ተቋም አይኤምኤፍ በኢትዮጵያ የዋጋ ግሽበት እየቀነሰ ነው ከማለቱ ጀርባ ሊኖር የሚችለውን ግምታቸውን ተናግረዋል። በመጨረሻም አይኤምኤፍ በኢትዮጵያ የዋጋ ግሽበት እየቀነሰ ነው ቢሉም በሀገሪቱ በየጊዜው በመጨመር ላይ ያለውን የዋጋ ጭማሪ ለማስቆምና በዚህ የተነሳ ከጊዜ ወደ ጊዜ እየተባባሰ የመጣውን የኑሮ ውድነት ችግር ለመፍታት ምን ማድረግ ይገባል የሚል ጥያቄ ከአዲስ ማለዳ የቀረበላቸው የምጣኔ ሀብት መምህሩ አጥላው ይሄ ብዙ ጊዜ ተብሎ ያበቃ ጉዳይ ነው ይላሉ። የዋጋ ግሽበቱን ለመቀነስ በመጀመሪያ ደረጃ ፍላጎት ያለው መንግስት ያስፈልጋል። በዚህ ረገድ ችግሩን ለመፍታት ምን መደረግ አለበት በሚለው ጉዳይ ላይ መፍትሄውን በተመለከተም በጣም ብዙ ጊዜ ለመንግስት ሀሳብ ቀርቧል ብለዋል። ከዚህ በመለስ ግን ፍላጎቱ ካለም የዋጋ ግሽበትን ለመቆጣጠር አንዱና ትልቅ ጉዳይ የገንዘብ ፖሊሲውን ማስተካከል መሆኑን አመላክቷል። የኢኮኖሚው መዋቅር ከተስተካከለ በኋላ ምርት መጨመር አለበት። ኢኮኖሚ ውስጥ ምርት እንደ ልብ እንዲንቀሳቀስና በገበያ ውስጥ እጥረት እንዳይፈጠር ደግሞ ሰላም መኖር አለበት በማለት ከብዙ በጥቂቱ መፍትሄዎችን በድጋሜ ካመላከቱ በኋላ ፍላጎቱ ካለ ይህን ጉዳይ በተመለከተ ከዚህም በላይ ብዙ የተባለበት ጉዳይ ነው በማለት ሀሳባቸውን አጋርተዋል። ዕለታዊ ዜናዎቻችን በዚህ ተጠናቀዋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልኝ።